3 ሲደመር 7 እዚህ ጋር 3 ነው ያለች፣ እዚህ ጋር 7 ነው ያለች። እሺ ምን ይሆናል አሁን ይሄ 5 ሲቀነስ 1 መጣ። ሶ ስንት ይመጣል አሁን ይሄ 10 ኮማ 4 መጣ። ወይ ደግሞ ይሄ ማለት ነው 10 ኢን ዘ አይ ዳይሬክሽን ፕላስ 4 ኢን ዘ ጄ ዳይሬክሽን ነው። ስለዚህ አሁን ዘ ኖርም ኦፍ ዩ ፕላስ ቪ ምን መጣ አሁን ዘ ስኩዌር ሩት ኦፍ 10 ስኩዌር ሲደመር 4 ስኩዌር ይመጣል። 10 ስኩዌር 100 ነው። 100 ሲደመር 16 ይመጣል። 116 ይወጣል። በቃ ይሄ ፈርዘር ሲምፕሊፋይ ማድረግ ይቻላል። ጀስት አስፈላጊ አይደለም። ይሄኛው እንዳለ ቁጭ ማድረግ ይቻላል ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ላይ ትገኛላችሁ። ተማሪዎች በዛሬው ዕለት አዲስ ዩኒት 5 ቬክተርስ የምንጀምርበት ሌሰናችን ነው የሚሆነው። በዛሬው ዕለት ከምናያቸው ዋና ዋና ሌሰኖች መካከል እነዚህ ቤሲክ የሚባሉ ፖይንቶችን በዚህ ሌሰን እናያለን። ቬክተር እና ስካላር ምንድነው ልዩነቱ በደንብ እናያለን በኤግዛምፕል። ከዛ በኋላ ደግሞ ኮምፖነንትስ ኦፍ ቬክተርስ እንዴት ቬክተርን ወደ ሁለት ኮምፖነንቶች ከፋፍለን እንዴት አድርገን እንደ ኮኦርዲኔቶች እንዴት እንደምንፈልግ እናያለን። ከዛ በኋላ ቬክተርን በትክክል ከለየን ሀሳቡን ካየን ደግሞ እንዴት አድርገን ሁለት ቬክተሮችን እንደምናለን እንቀንሳለን። እንዲሁም ደግሞ አንድን ቬክተር በሆነ ስካላር ብናባዛው ምን አይነት ቬክተር እናገኛለን የሚለውን አንድ ባንድ በኤግዛምፕል እናያለን። እንዲሁም ደግሞ ዩኒት ቬክተር ማለት ምን ማለት ነው የሚለውን እናያለን። ከዛ በኋላ እንዴት አድርገን ለአንድ ቬክተር ኖርም ወይም ደግሞ ማግኒቲዩድ እንዴት ነው የሚፈለገው how to find the norm or the magnitude of vectors የሚለውን በኮንሴፕት እንሰራለን በደንብ። ሁለት ቬክተሮች ፓራላል ናቸው ሲባል ምን ማለት ነው፣ ምንስ ኮንዲሽን ማሟላት አለባቸው የሚለውን በደንብ የምናይበት ሌሰን ነው። አሪፍ ሌሰን ነው። በእርግጠኝነት ከኛ ጋር አብራችሁን ትቆያላችሁ። ይህን ቻናል ለዚህ ቻናል አዲስ የሆናችሁ ይህን ቻናል ደግሞ ሰብስክራይብ ያላደረጋችሁ ተማሪዎች ካላችሁ እስኪ 3 ሰከንድ ሰጣችኋለሁ። በዚህ 3 ሰከንድ ውስጥ ሌሰናችንን ከመጀመራችን በፊት ሰብስክራይብ አድርጉ። እስኪ ቆጥርላችኋለሁ ማለት ነው። 1 2 3 አይሆፕ አሪፍ ነው። በጭም ሰብስክራይብ ታደርጋላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ቀጣይ ዓመትም 12ም ተፈታኝ እየሰራን ስለሆነ ሞዴል ጥያቄዎችን እየሰራን ነው። ከ9ኛ ክፍል ጀምሮ ስለሆነ ያግዛችኋል። 7 እና 8ንም እየሰራን ነው። ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ ነው። በመጀመሪያ ሪቪዥን ኦን ቬክተር ስካላር ነው። ቬክተር ማለት በፊዚክስ ምናልባት በዚህ ናቹራልም ከሆናችሁ በቀላሉ ያው ፊዚክስ ላይ ስካላር እና ቬክተር ኳንቲቲስ የሚሉትን በቀላሉ ማየት ስለምንችል ማለት ነው። ሶሻልም ትሆን ስኖ ፕሮብለም። ግን ምን ማለት ነው? ፊዚካል ኳንቲቲዎች በሁለት ይካፈላሉ። የመጀመሪያው ስካላር ፊዚካል ኳንቲቲ የሚባል አለ። ሌላኛው ደግሞ ቬክተር ፊዚካል ኳንቲቲ ነው። ኢን ጀነራል ፊዚካል ኳንቲቲ ምን ማለት ነው? አንደኛው በቁጥር እና ዊዝ ዳይሬክሽን ካለው ነው። እዚህ ጋም ዴፊኒሽኑ የምታዩ ፊዚካል ኳንቲቲ ኤክስፕረስ ባይ ኤ ሰርቴን ነምበር አሶሲኤትድ ዊዝ ኤ suitable unit without any mention of direction ከሆነ ስካላር ይባላል ማለት ነው። ምንም አይነት ዳይሬክሽን የማያስፈልገው ከሆነ በቁጥር ብቻና with associated unit ቢባል የሚገለጽ ብቻ ከሆነ what you call it ስካላር ብቻ። ለምሳሌ አሁን ለእናንተ ዌይት ብትጠየቁ ወይ ደግሞ ማሳችሁ ብትጠየቁ የሆነ ለምሳሌ 50 ከሆነ 55 ከሆነ 55 ኪሎ ግራም አይደለም ነው ቁጥር with unit። ታይም ብትጠየቁ፣ ሌንግዛችሁ ሃይታችሁ ብትጠየቁ፣ ለሆነ ኤሪያ ፈልጉ ብትባሉ ምናምን እነዚህ አሁን ምንም አይነት ዳይሬክሽን የሚያስፈልጋችሁ አይደለም። በቁጥር ዊዝ ዩኒት ነው። ለምሳሌ አንድ ሰው እናንተ መንገድ ላይ ስንት ሰዓት ነው ብላችሁ ሰዓት ትነግራላችሁ እንጂ አቅጣጫ አትነግሩት። የዚህ ሰዓት ወደ ደቡብ ወይ ኖርዝ ሳውዝ ምናምን የምትሉት ነገር የለም። ሰች ታይፕ ኦፍ ከሆነ ዋት ዩ ኮል ኢት ስካላር ተብሎ ይጠራል ማለት ነው። ሌላኛው ደግሞ ቬክተር የሚባለው ደግሞ a vector quantity which is a physical quantity which can be expressed completely by stating both magnitude with associated direction ማለት ነው። በሆነ ለምሳሌ አሁን a car is moving usually described የሆነ አንድ ዳይሬክሽን ያስፈልጋል። ካር በዚህ ፍጥነት እየነዳ ነው ከተባለ በዚህ ስፒድ ዳይሬክሽኑም ወዴት ነው እየነዳ ያለው የሚለውን ዳይሬክሽን ነው። ለምሳሌ እናንተ የተቀመጣችሁበትን ወንበር ግፉት ብትባሉ ወዴት ትላላችኋል? ዳይሬክሽን ፎርስ ዘ ዳይሬክሽን ይፈልጋል። እንደነዚህ አይነት ለምሳሌ አክሰለሬሽን የሆነ ሊሆን ይችላል። ስፔካል ብዙ ጊዜ ቬክተር የሚባሉት ቬሎሲቲ አለ፣ ዲስፕሌስመንት ዳይሬክሽን ይፈልጋሉ። ፎርስ፣ አክሰለሬሽን አሉ፣ ሌሎችም አሉ። እነዚህ አይነት እያልን የምንላቸው በሙሉ ብዙ ጊዜ ቬክተር ኳንቲቲ ብለናል እንጠራቸዋለን። እነዚህ በሙሉ ዳይሬክሽን ይፈልጋሉ። ኖት ኦንሊ ማግኒቱድ ብቻም ሳይሆን ቦዝ ማግኒቱድ ዊዝ አሶሲኤትድ ዊዝ ፓርቲኩላር አሶሲኤትድ ዳይሬክሽን ስለሚፈልጉ እነዚህ ቬክተር ኳንቲቲ ብለን
እንጠራቸዋለን ማለት ነው። በጣም ግልጽ ነው ተማሪዎች። ኦኬ ሶሪ የመጽሐፋቸውም ኤግዛምፕል ማነው ኤክሰርሳይዝ 5.1 ምን ይላል? ክላሲፋይ ዘ ፎሎዊንግ ፊዚካል ኳንቲቲስ አዝ ስካላር እና ቬክተር ብላችሁ ክላሲፋይ አድርጉት። ለምሳሌ ሌንግዝ ኢት ኢዝ ስካላር ኳንቲቲ በጣም ቀላል። ቬሎሲቲ ግን እዚህ ጋር እንዳለው ቬክተር ኳንቲቲ ነው። ታይም ስካላር ኳንቲቲ ነው። ፎርስ ግን ቬክተር ኳንቲቲ ነው ብለን እንገልጻለን ማለት ነው። ኦኬ እንቀጥላለን። ሶ ቀጣይ ሪፕሬዘንቴሽን ኦፍ ቬክተር እንዴት አድርገን ነው ቬክተርን ሪፕሬዘንት የምናደርገው? ዛት ሚንስ ኮምፖነንት ዋይዝ በሆነ ወይ ኤክስ እና ዋይ ብለን እንዴት አድርገን ቬክተርን ሪፕሬዘንት እናደርጋለን ወደሚለው እንመጣ። ሶ እዚህ ጋርም ዴፊኒሽኑ ላይ እንደምታዩት ኮምፖነንት ዋይዝ ሲባል ዩዚንግ ኤክስ ዋይ ፕሌን ማለት ነው አይደለ? ኤክስ ዋይ ፕሌን ማለት ሶ አንድ ቬክተር ወደ ኤክስ ዳይሬክሽን መሄድ አለ፣ ወደ ዋይ ዳይሬክሽን ደግሞ መሄድ አለ። ሶ እሷን ፓርት ነው። ስለዚህ ምን እንላለን? ኢፍ ኤ ቬክተር ኢዝ ኢን ኤ ፕሌን ሁዝ ኢኒሻል ፖይንት 0 0 0 0 ኤክስ ዋይ ፕሌን ማለት 0 0 ማለት ጀስት ላይክ ዚስ ማለት ነው። ላይክ ዚስ ለምሳሌ ይሄኛው ከሆነ እዚህ ጋር ይሄኛው ኤክስ አክሲስ ነው፣ እቺኛዋ ምንድነው 0 0 ነው። ሶ ምንድነው ኤንድ ሁዝ ተርሚናል ፖይንት ኢዝ ፖይንት ኤክስ ኮማ ዋይ ኤኒ ታይፕ ኦፍ ፕሌን ለምሳሌ እዚህ ጋር ሊሆን ይችላል፣ ከዚህ ተነስተን ልክ እንደዚህ ሊሆን ይችላል፣ ፒ ኤክስ ኮማ ዋይ ሊሆን ይችላል እዚህ ጋር። ሶ እዚህ ጋር እነዚህ ምንድነው እቺ ምን ትባላለች? ይሄ ዘ ኮለመን ፎርምስ ኦፍ ቬክተር ኢዝ ላይክ ከ0 0 ከሆነ መነሻችን ኤክስ ኮማ ዋይ። ሶ አንደኛ ቬክተር በብዙ በሶስት መልኩ ሊገለጽ ይችላል። የመጀመሪያው ኤክስ ኮማ ዋይ ኮለመን ቬክተር እያልን ነው። አንደኛው ኤክስ ኮማ ዋይ ሊሆን ይችላል በኮምፖነንት። ይሄ ደግሞ ስታንዳርድ በኋላ እናያለው ኤክስ ኢን ዋይ ዳይሬክሽን ባላስ ዋይ ኢን ዘ ዳይሬክሽን ብለን ስታንዳርድ ፎርም ኦፍ ኤክስፕሬሽን ቬክተር የምንለው በሶስት መልኩ ሊገለጽ ይችላል። ሶ ከሶስት አንዱ ልንጠቀምበት እንችላለን። ሶ ከላይ ያለው ምንድነው መነሻው 0 0 ከሆነ መነሻው ሌላ ፖይንት ከሆነ ለምሳሌ ከፒ ኤክስ 1 ዋይ 1 ወደ ኪው ኤክስ 2 ዋይ 2 ከሆነ ስለዚህ ኮምፖነንት ኦፍ ቬክተሩ ወይም ደግሞ ኮኦርዲኔት ቬክተሩ ፎርም ኦፍ ቬክተሩ ምን ይሆናል? መቀነስ ይሆናል ማለት ነው። መቀነስ ይሄ ማለት ኤክስ 1 ዋይ 1 ወዴት ነው የሄደው? ወደ ኤክስ 2 ዋይ 2 ነው ቬክተሩ። ስለዚህ ምንድነው ቬክተሩ ምን ማለት የኤክስ ፓርቱ ምንድነው? ኤክስ 2 ማይነስ ኤክስ 1 የዋይ ፓርቱ ደግሞ ዋይ 2 ማይነስ ዋይ 1 ሆኖ ኮምፖነንት ወይም ደግሞ ኮኦርዲኔት ቬክተሩ ይቀመጣል ማለት ነው። ግልጽ ነው ተማሪዎች? ያስ እዚህ ጋር የምናየው ምንድነው? ምን ይላል እዚህ ጋር x2 y2 and y2 x2 minus x1 and y2 minus y1 are called component of vectors ብለን እንጠራቸዋለን። በኋላ ይሄ ስሎፕ ላይን ላይ ስንመጣ ስሎፕን ማለት ነው change in y over change in x ያልነው ነው። ይሄ ማለት y2 minus y1 over x2 minus x1 ነው። ይሄ ምን ደግሞ ምን ይባላል? ስሎፕ ብሎ ወይም ደግሞ m ብዙ ጊዜ የሚባለው ነው። እሱን በደንብ እንመጣበታለን በኋላ ማለት ነው። በጣም አሪፍ። ኦኬ ሶ ይሄኛው ከላይ ዲስክራይብ ያደረግናቸው ለምሳሌ ይሄኛው 0 0 ነበረ ኢኒሻል ሳይዱ፣ ይሄኛው ደግሞ x ኮማ y ነው። ስለዚህ v ምን መጣ? አሁን v x ማይነስ 0 y ማይነስ 0 መጣ። ከተርሚናል ወደ መነሻው ስለሚቀነስ ማለት ነው። ሶ ሲምፕሊ v is equal to x ኮማ y ኦር v ወይም ደግሞ x y ብለን መግለጽ እንችላለን። እዚህኛው ጋር ግን ስንመጣ አያችሁ እዚህ ጋር መነሻው እቺ ኢኒሻል ሳይድ ነች፣ እቺኛዋ ደግሞ ተርሚናል ሳይድ ነች። ስለዚህ ቬክተሩ ምን ይሆናል? x2 ማይነስ x1 ካስፈለገ ወደ ታች ኮሎመን ዋይዝ ካደረግን ነው y2 ማይነስ y1 ብለን እንገልጻለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶ እዚህ ጋር አዜኖት if both initial and terminal points lies at the origin ያ ፖይንት የሚባለው ዜሮ ቬክተር ይባላል። ኢኒሻሉም ተርሚናሉም ዜሮ ቬክተር ኢኒሻል እዛው ኦሪጂን ላይ ከሆነ ወይም ደግሞ ኤክስ ዋይ ፕሌን ኦሪጂን ላይ ከሆነ 0 0 ፖይንት ላይ ከሆነ ያ ቬክተር ምን ይባላል? ዜሮ ቬክተር ብለን እንጠራዋለን ማለት ነው። በጣም አሪፍ። ሶ ለምሳሌ ኤግዛምፕል 1 ምን ይለናል? find the coordinate and column forms of a vector v has initial side ኢኒሻሉ 0 0 ነው። ከ0 0 ወዴት ነው ሄደው? ወደ 3 6 ተርሚናል ሳይድ። ስለዚህ አሁን ቬክተሩ ምን መጣ ማለት ነው? ቬክተሩ 6 ማይነስ 0 6 ማይነስ ማይነስ 3 ማይነስ 0 6 ማይነስ 0 ስለዚህ መጣ ማለት ነው 3 ኮማ 6 መጣ ማለት ነው። ኮለመን ፎርምስ ኦፍ ቬክተር ማለት ይሄ ነው። ኮለመን ዋይዝ በሆነ ቬክተር በኮምፖነንት ከሆነ just 3 ኮማ 6 ማለት እንችላለን። በኋላ ደግሞ 3 i plus 6j ወደሚለው ደግሞ እንመጣለን። ግን it is enough ኮምፖነንታይዝ ወይ ኮለመን ፎርምስ ኦፍ ቬክተር ስለሆነ የተጻፈው ማለት ነው። ግልጽ ነው ተማሪዎች? yes ከተርሚናሉ ላይ ኢኒሻሉን መቀነስ ስለሆነ ማለት ነው። በጣም አሪፍ። እሺ ሁለተኛ ምን ይለናል? ኢኒሻልዋ ማነች? ኢኒሻልዋ
1 ኮማ 2 ነች። ይታያችኋል አለ። ተርሚናሏ ደግሞ ማነች? 6 ኮማ 7 ማለት። ስለዚህ ኮኦርዲኔቱ እንደምን ኮለመን ቬክተሩ ምን ይመጣል ማለት ነው? አሁን 6 ማይነስ 1 እሺ 7 ማይነስ 2 መጣ። ስለዚህ ስንት መጣ? 5 ኮማ 5 መጣ ማለት ነው። ኮለመን ዋይዝ ሲቀመጥ እንደዚህ ይቀመጣል። በኮምፖነንት ደረጃ ካስመለክን 5 ኮማ 5 ቬክተሩ በዚህ መልኩ ይጻፋል ማለት ነው። ስለዚህ መነሻችን መጀመሪያ እችን ኢኒሻል ታስፈልገናለች። ይሄኛው ደግሞ እዚህ ጋር ተርሚናል ደግሞ ያስፈልገናል። ስለዚህ ቬክተር ስንፈልግ ተርሚናል ሳይድ ማይነስ ኢኒሻል ሳይድ ነው የምናደርገው ማለት ነው። ኢኒሻል ሳይድ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንደዛ አድርገን በኮምፖነንት ስንቀንስ ምንድነው ኤክስ ከኤክስ ጋር ፓርት ላይ ካለችው ማለት ነው ዋይ ከዋይ ጋር ካለችው ፓርት ጋር ቀንሰን እናገኛለን ማለት ነው። በጣም አሪፍ። ሶ ኤክሰርሳይዝ 5.2 የመጻፋችሁ ፋይንድ ዘ ኮኦርዲኔት ኤንድ ኮለመን ፎርምስ ኦፍ ኤ ቬክተር ቪ ነው የሚለን። ኢኒሻል 0 0 ነው። ተርሚናሉ 7 ኮማ 8 ነው። ስለዚህ ቬክተሩ ምን ይመጣል? አሁን ይሄኛው 7 ማይነስ 0 8 ማይነስ 0 ስለዚህ ስንት ይመጣል? አሁን 7 ኮማ 8 ይመጣል ማለት ነው። በጣም አሪፍ። እሺ እዚህ ጋር ሁለተኛ ፋይንድ ዘ ኮኦርዲኔት ኤንድ ኮለመን ቬክተርስ ኦፍ ፎርም ነው የሚለን። ስለዚህ ከዚህ ወደዚህ አይደል ሄደው ከ2 5 ወደ 5 10 ነው። ስለዚህ ቬክተሩ ምን መጣ? ኮለመን ቬክተሩ አንደኛ 2 ማን ነው 5 ሲቀነስ 2 አይደለ? ኤክስ ከዚህ ጋር ካለ እዚህ ጋር ደግሞ 10 ሲቀነስ 5 ይመጣል። ሰው ስንት መጣ ማለት ነው? 3 5 መጣ ማለት ነው። ሰው ኮለመን ቬክተሩ ይሄን መጣል ማለት ነው። በጣም አሪፍ። ጀነራሊ እዚህ ጋር ምንድነው ኢኒሻል ሳይዱ ይሄ ከሆነ ከዚህ ወደዚህ ከሆነ ሄደው አያችሁት እዚህ ጋር መነሻዋ ኤ ነች እዚህ ጋር ሶ ቬክተሩ ምን ይመጣል አሁን b1 ማይነስ a1 እሺ b2 ማይነስ a2 ተብሎ ይጻፋል ማለት እዚህ ጋር በቁጥር ስፔሲፊካሊ በቁጥር ያደረግናቸው ነው። ይሄኛ ደግሞ ጀነራል ፎርሙ በዚህ መልኩ ይጻፋል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ፎርም ደግሞ ከዛ ቬክተርን በትክክል ካየን ቬክተር ማለት በምን መልኩ መጻፍ ይችላል? የሆነ ቬክተር አንደኛ በኤክስ ኮማ ዋይ በሚል ፎርም መጻፍ ይችላል። ኦር ኤክስ ኮማ ዋይ ብለን እንጽፋ ይችላል። በኋላ ስታንዳርድ ፎርም ደግሞ ስላይ የአይ ኤክስ ኢን ዘ አይ ዳይሬክሽን ፕላስ ዋይ ኢን ዘ ጄ ዳይሬክሽን ብለን እንጽፍ እንችላለን። ሶ ከነዚህ ከሶስት ባንዱ መልኩ ቬክተርን ኤክስፕረስ ማድረግ እንችላለን። ሶ ቬክተርን እንዴት አዲሽን እና መደመርና እንዴት መቀነስ እንችላለን ነው። ሶ ቬክተር ላይ ቅድም ሁለት ፖይንት አለ። አንደኛው ኤክስ ሌላኛው ዋይ ነው። ሶ ሁለት ቬክተሮች የተለያዩ እዚህ ጋርም ዴፊኒሽን እንደምናየው ዩ እና ቪ የተባሉ ቱ ቬክተርስ ቢሆን ዘ ሰም ወይም ደግሞ ዩ ፕላስ ቪ ኢዝ ኦልሶ ኤ ቬክተር ነው የሚሆነው ዲተርማይንድ ባይ ትራንስሌቲንግ ዩ ዘ ቬክተር ቪ አንቲል ኢትስ ቴይል ኮንሳይድስ ዊዝ ዘ ቬክተር ዩ ማለት ነው። ሶ ለምሳሌ አሁን ይሄ ዩ የሚባለው ይሄ ነው፣ መነሻ ይኖራል። ሶ ከዚህ ተነስቶ ዩ የደረሰ እዚህ ጋር ደረሰ። ቪ ደግሞ ከዚህ ተነስቶ እዚህ ጋር ደረሰው። ሶ የሁለቱ ድምር ይወጣል ማለት ሁለቱ ከዚህ ኢኒሻል የዩ ኢኒሻል እና የቪ ተርሚናል ኮንሳይድ ያደረጉበት ያ ዋት ዊ ኮል ዩ ፕላስ ቪ ብለን እንጠራዋለን ማለት ነው። በጣም አሪፍ። ኦኬ እስኪ በኮሚቴቲቭ ፕሮፐርቲ ሁለት ቬክተሮች ዩ እና ቪ ከሆኑ ኮምፖነንት ዋይዝ ከሆነ ዩ ፕላስ ቪ ማለት እና ዩ ፕላስ ቪ ማለት ሶሪ ቀይሩት ይሄንን ቪ ፕላስ ዩ ማለት ሁለቱም ተመሳሳይ ናቸው። ምክንያቱም እዚህ ጋር ኤክስ ዋይ ይኖረዋል፣ እዚህ ጋር ኤክስ ዋይ ይኖረዋል። ማቀየሩ በመደመር ጊዜ ምንም አይነት ለውጥ የለውም ነው። ሶ እዚህ ጋር የምታዩት ምንድነው ዋናው መዳረሻው እዚህ ጋር ያለው መዳረሻ አንድ አይነት ከሆነ በዚህ መጦ ላይክ እንደዚህ መጣ፣ ኦር መጀመሪያ በዚህ ሄዶ ላይክ እንደዚህ መጣ፣ ምንም የተለየ ቫልዩ የለውም። ሶ ዛት ኢዝ ኮሚቴቲቭ ፕሮፐርቲ የሚለው ይሄን ነው። አሶሲኤቲቭ ፕሮፐርቲም ተመሳሳይ ነው። አሶሲኤቲቭ መጀመሪያ ዩ ፕላስ ቪ እንደምሮ ከዩ ደብሊው ጋር መደመር ኦር ቪ ፕላስ ዩ ደብሊው እንደምሮ ከዩ ጋር መደመር ምንም የተለየ ቫልዩ የለውም ማለት ነው። እናየዋለን አንድ ባንድ በኤግዛምፕል ማለት ነው። በጣም አሪፍ። ለምሳሌ እናያቸው እስኪ መጽሐፋቸው ኤግዛምፕል ዋን። ሶ ዩ ማለት ስንት ነው? 2.3 ነው። ሶሪ 5 ነው። 5 ነው። እሺ ቪ ማለት ደግሞ 7.3 ነው። ደብሊው ደግሞ ማለት 1.6 ነው። ሶ አሁን ኤ ምንድን ነው የሚለው? ኤ ዋት ኢዝ ዩ ፕላስ ደብሊው? ዩ ፕላስ ደብሊው ማለት 2.5 ፕላስ ቪ ደግሞ 7.3 ነው። ሶ ሲደመር ምንድነው? ኤክስ ከኤክስ ጋር ነው የሚደመረው።
ላይክ እዚህ ነው። ይሄ ማለት ምን ማለት ነው? 2 ፕላስ 7 እናደርጋለን። ዋይ ከዋይ ጋር ነው 3 ፕላስ ማን ነው ሶሪ 3 ሳይሆን እዚህ ጋር ማለት ነው። ይሄኛው 3 ሳይሆን ያ 3 ነው፣ ግን 5 ላስቀድመው። 5 ፕላስ ለውጥ የለውም አክቹዋሊ። ስለዚህ 2 ከ7 ጋር ስንት ይመጣል? 9 5 ከ8 ከ3 ጋር ስንት ይመጣል? 8 ይመጣል ማለት ነው። 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄኛውም አሁን ይሄ ፓርት እና ይሄ ፓርት አንድ አይነት ናቸው። ቅድም ምን ብለናል? ኮሚቴቲቭ ናቸው ብለናል። ቪን ብናስቀድምም የተለየ ቫልዩ ስለማናገኝ ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ ደግሞ ዲን ደግሞ እንስራው። ለምሳሌ ዲ ምንድነው የሚለን? ዩ ዲ ማለት ዩ ፕላስ ቪ ፕላስ ደብሊው ይላል። ሶ መጀመሪያ ብራኬት ውስጥ ያሉት ይሰራሉ። ሶ ዩ ማለት ማን ነው? 2,5 ፕላስ ቪ ደግሞ ማለት 7,3 ፕላስ ቪ ደግሞ ማለት ማን ነው? ደብሊው ማለት 1,6። ሶ መጀመሪያ ብራኬት ማለት ይሄ ፓርት ይሰራል ማለት ነው። ስለዚህ አሁን ምን መጣ? አሁን ይሄ 2,5 መጀመሪያ ትልቁ ብራኬት ውስጥ ያሉ ሲሰሩ ይሄና ይሄ ሲደመሩ ስንት ይመጣል? 7 ፕላስ 1 እሺ፣ ከዛ 3 ፕላስ 6 ይመጣሉ አይደለ? የስ ስለዚህ ይሄ ስንት ነው? 2,5 ፕላስ ይሄ ደግሞ 8,9 መጣ። ሶ አሁን መደመር ነው ከዚህ በኋላ ይሄን ነው 8 ይሄ ደግሞ ማለት 2 ፕላስ 8 5 ፕላስ 9 መጣ ማለት ነው። ሶ ስንት ይመጣል? አሁን ይሄ 10 ይመጣል። ይሄ ደግሞ 14 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ እያል የምንፈልገውን አይነት ነገር መስራት እንችላለን ማለት ነው። በጣም አሪፍ። እሺ አይ ቲንክ ግልጽ ነው ተማሪዎች? ያ እንቀጥላለን። ሶ እዚህ ጋር ምንድነው ፎር ኤኒ 3 ቬክተርስ ዩ ቪ ኤንድ ደብሊው ዩ እና ቪ እኩል ከሆነ ቪ እና ደግሞ ደብሊው እኩል ከሆነ ግዴታ ምን እንሆናለን? ዩ እና ደብሊው ግን እኩል ይሆናል። ትራንስሌሽን ሩል የሚለው አይነት ታይፕ ነው ይሄ። if zero vector u has the following property ነው። ቬክተሩ 0 ቬክተር ከሆነ ዩ ፕላስ 0 እና 0 ፕላስ ዩ እኩል ይሆናል ዩ ነው። ማንኛውም ቁጥር ከዜሮ ጋር ሲደመር እኩል ነው ስንለው የነበረው አይነት ቁጥር ነው ማለት። እኩል ነው ሲባል ምንም የተለየ ነገር የለውም ነው፣ ራሱ ቁጥሩ ነው የሚሆነው ለማለት ነው። ከዛ ውጭ ግን ለማንኛውም ሁለት ቬክተሮች ዩ የተባለ x1 እና y1 ቢዝ and v ደግሞ x2 እና y2 ቢዝ u ፕላስ v ማለት ምን ማለት ነው? x1 ፕላስ x2 ማለት ነው። የመጀመሪያው ከመጀመሪያው ጋር ይደመራል። እዚህ ጋር ደግሞ y1 ፕላስ y2 ነው። የመጨረሻው ከመጨረሻው y ኮምፖነንት ዊዝ y ኮምፖነንት ይደመራል። ሶ ይሄን ነው እየነገረን ያለ ማለት ነው። ይሄ ለማንኛውም ቬክተር ይሰራል ማለት ቱ ዳይሜንሽናል ስፔስ ውስጥ ማለት ነው። በጣም አሪፍ ነው። ሶ ይሄ ሩል በተመሳሳይ ለምንም ለሰብትራክሽን ይሰራል። ልክ አድ እንዳደረገው ሶ ዘ ኦንሊ ቲንግ ምንድነው ኔጌቲቭ ፓርትን ለመደመር ብላችሁ ቁጥር ሶ ሰብትራክሽን ኦፍ ቱ ቬክተርስ ዩ ኤንድ ቪ ኢዝ አዲንግ ኦፍ ዘ ኔጌቲቭ ቬክተር ቪ ቱ ዘ ቬክተር ዩ ማለት ሌላ ነገር የለውም ማለት ዩ ፕላስ ቪ ማለት ማን ነው? ሶሪ ልክ ዩ ማይነስ ቪ ማለት ዩ ፕላስ ዘ ኔጌቲቭ ኦፍ ቪ ለማለት ነው። ሶ ለምሳሌ አሁን 6 ሲቀነስ 3 ማለት 6 ሲደመር ኔጌቲቭ 3 አይደለም የሚባለው? ልክ እንደዛ ብላችሁ አስቡ። ሶ ምንም የተለየ የመደመርን ፕሮፐርቲዎች እንጠቀማለን፣ ግን መደመር ውስጥ ያው ኮሚቴቲቪቲ ይሰራ ነበር፣ እዚህ ጋር ግን አይሰራም። አሶሲዬቲቪቲ ይሰራ ነበር፣ እዚህ ጋር ግን አይሰራም። እነዚህን ፕሮፐርቲዎች ያው መያዝ አለብን። ስንቀንስ ስንደምር ግን የምንጠቀመውን ሩል ተመሳሳይ ላይ ለመደመርም እዚህ ጋር ይቀመጣል። ሶ ግን ለምሳሌ ቁጥር ላይ 2 ሲቀነስ 3 እና 3 ሲቀነስ 2 አንድ አይነት አይደለም አይደለ? ልክ ቬክተርም ኮሚቴቲቭ አይደለም የምትለው በሰብትራክሽን ጊዜ ለዛ ነው። አሶሲዬቲቪቲም ለምሳሌ 2 ሲቀነስ 3 እናየዋለን። ቬክተር ኢዝ ኖት አሶሲዬቲቭ ሲቀነስ እዚህ ጋር ያለውን ሶሪ ይሄ ሳይሆን just like this u ማይነስ v ማይነስ w ማለት እና u ማይነስ v ማይነስ w እስኪ እናያቸዋለን። ሰብትራክሽን ኦፍ ቬክተር ኢዝ ኖት አሶሲዬቲቭ የምትለውን ፓርት በዚህ መልኩ እስኪ ቼክ እናደርገዋለን አንድ ባንድ ማለት ነው። በጣም አሪፍ ኦኬ። ሶ ለምሳሌ እንያቸው ቬክተር የመጻፋቸው ኤግዛምፕል u ማለት ኦኬ u ኢኳልስ ቱ 3,6 ነው።
ሶ ቪ ደግሞ ማለት 8,4 ነው። ኤንድ ደብሊው ማለት ደግሞ 2,7 ነው። ሶ የመጀመሪያው ኤ ዩ ማይነስ ቪ ማለት ምን ማለት ነው? 3,6 ማይነስ 8,4 አይደለም የሚሆነው። ሶ ይሄ ማለት ምን ማለት ነው? 3 ማይነስ 8 ኮማ አይደል? የመጀመሪያው ከመጀመሪያው 6 ማይነስ 4 ይመጣል። ሶ ስንት ይመጣል? አሁን ኔጌቲቭ 5 ይመጣል። 3 ሲቀነስ 8 ይሄ ደግሞ 2 ይመጣል ማለት ነው። ስለዚህ ዩ ማይነስ ቪ ይሄ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሲን እንስራ እስኪ። ምክንያቱም ይሄኛው ቀላል ስለምን እኩል ግን እንዳልኩ ነው። በደንብ ታሳቢ የምታደርጉ ሲ ማለት ማለት ነው ዩ ማይነስ ቪ ማይነስ ሶሪ ቺ ነው አታስፈልግም። ደብሊው ማለት መጀመሪያ 3,6 8,4 ትልቅ ኮማ እናድርግና ማይነስ እንደገና ደግሞ 2,7 አሁን መጀመሪያ ሲቀነስ እንትን ይሄ ስንት አመጣናል? ይሄ ኔጌቲቭ 5 ኮማ 2 አምጥተናል። ዩ ማይነስ ፊን ይሄው እዚህ ጋር ስላመጣን ማለት ነው። ከዛ ማይነስ እንደገና 2,7 ሶ ይሄ ማለት ምን ማለት ነው? ኔጌቲቭ 5 ማይነስ 2 ማይነስ 7 ማለት ሶ ስንት ይመጣል? ይሄ ኔጌቲቭ 7 ይመጣል። ይሄ ደግሞ ስንት ይመጣል? ኔጌቲቭ 5 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ ኤክሰርሳይዝ 5.3 እጅግ በጣም ቀላል ነው። ከነዚህ ውስጥ ዩ ተሰጥቶናል፣ እዚህ ጋር ቪ ተሰጥቶናል፣ እዚህ ጋር ደብሊው ተሰጥቶናል። ሶ እዚህ ጋር ምንም የተለየ እስካሁን ያላየነው ሩል ስለሌላችን በራሳችን ለምሳሌ እኔ ዲል ልሞክርላቸው። ዲል ልስራው። ሌላው በጣም ቀላል ስለሆነ ስለዚህ ዩ ማይነስ ማለት 3,4 ማይነስ ቪ ማለት ደግሞ 5 ኮማ ማይነስ 1 ሶ የትልቅ ብራኬት ያስፈልገዋል። ከዛ ማይነስ እንደገና ደግሞ ቪ 2 ኮማ ማይነስ 5 ደብሊው ማለት ነው። በጣም አሪፍ። ሶ መጀመሪያው ትልቁ ብራኬት ያለው ይሰራ። ስንት ይመጣል? አሁን ይሄ 3 ሲቀነስ 5 ያ ማይነስ ከዛ ደግሞ 4 ሲቀነስ 3 ሲቀነስ ሲደመር ይሆናል 1 መጣ ማለት ነው። ሲቀነስ 2 ኮማ ማይነስ 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 3 ስንት ይመጣል? ይሄ ኔጌቲቭ 2 ይመጣል። 3 ሲቀነስ 5 ኔጌቲቭ 2 ነው። ከዛ 5 ይመጣል ማይነስ እዚህ ጋር 2 ኮማ ማይነስ 5 ይመጣል ማለት ነው። ሶ ኔጌቲቭ 2 ሲቀነስ 2 ኔጌቲቭ 2 ሲቀነስ 2 ይመጣል። 5 ሲቀነስ 3 ሲቀነስ ሲደመር 5 ይመጣል ማለት ነው። ሶ ይሄ ኔጌቲቭ 4 ኮማ 10 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ መደመርና መቀነስ ለቬክተር እጅግ በጣም ቀላል የሆነ ፓርት ስለሆነ ሰው ሌላኛው ስካላር መልቲፕሊኬሽን ኦፍ ቬክተርስ ባይ ስካላር መልቲፕሊኬሽን ኦፍ ቬክተር የሆነን ቬክተር በሁለት ብናባዛው በሶስት ብናባዛው በሆነ ቁጥር ለምሳሌ ቬክተር ቪን የተባለ ቁጥር ቬክተር በሆነ ኬ በተባለ ቁጥር ቢባዛ ምን ማለት ነው የሚለውን ነገር የምናይበት ሶ እሱን ቼክ እናደርጋለን። ለምሳሌ አሁን ኤግዛምፕሉን እዩት። እዚህ ጋር ለምሳሌ ዩ ይሄ ነበረ ስታት ሚንስ እዚህ ጋር ደግሞ ኬ ማን ነው? 7 ነው። ስለዚህ 7 ታይምስ ዩ ማለት ምን ማለት? 7 ታይምስ ቬክተሩ ሶሪ ቬክተሩ ማለት እነማን ናቸው? ኔጌቲቭ 1 ኮማ 3 ማለት ሶ ዘሆል ማባዝ ይሄ ማለት ነው 7 ሲባዛ በኔጌቲቭ 1 ኮማ 7 ሲባዛ በ3 ማለት ነው። ሶ ምን ይመጣል? አሁን ኔጌቲቭ 7 ኮማ 21 ማለት ይመጣል። ኔጌቲቭ 7 ኮማ 21 ይመጣል ማለት ሁሉንም ፖይንቶች በምን ማለት ነው በዛ በተሰጠን ቁጥር ኤክስንም ዋይንም ማባዛት ማለት ስለሆነ እጅግ በጣም ቀላል ነው። ሶ እንደ አንድ ማሰብ ያለብን እዚህ ጋር ምናልባት የኬ ቫልዩ ይወስናል። ኬ ፖዚቲቭ ከሆነ ማለት ኬ ፖዚቲቭ ከሆነ ያ ተባሶ የተገኘው ፖይንት ኦን ዘ ሴም ዳይሬክሽን ይሆናል። ኔጌቲቭ ከሆነ ደግሞ ኦፖዚት ዳይሬክሽኑን ይይዛል ማለት ምክንያቱም ስለ ቬክተር ስለሆነ እያወራን ያለ ነው ዳይሬክሽን ስለሚፈልግ ማለት ነው። ስለዚህ ግን ማንኛውም ቁጥር አንድ ቬክተር በሆነ ስካላር ብናባዛው ግን ካልኩሌሽኑ ሲምፕል ካልኩሌሽኑ በጣም ቀላል ይሆናል ማለት ነው። በጣም አሪፍ። ለምሳሌ አሁን ይሄኛው ምን ይሆናል? በ5 ቢባዛ ምን ይሆናል? 5 ዩ ምን ይሆናል? 5 ዩ ማለት 5 ይሄ 5 ሲባዛ በ11 ኮማ 16 ሲባዛ በ5 አይደለ? የስ ስለዚህ ስንት ይመጣል? ይሄ የመጀመሪያው 55 ይመጣል። ሌላኛው ደግሞ አይ ቲንክ 80 ይመጣል። በጣም ቀላል ነው። ሶ ይሄኛውን ከፈለጋችሁ አባዙት። ቢ ምን ይሆናል? አሁን 3
ፎር ዩ ይላል አይደለ? መጀመሪያ ከፈለጋችሁ በፎር አባዙት፣ ካልፈለጋችሁ ደግሞ ይሄኛውን ራሱን ቁጥሩን አባዙትና 3 ሲባዛ በ4 12 ነው አይደለ? በ12 አባዙት። ግን ብራኬት ስላለው ምን እናደርግ? ስሪ ፎር ዩ ማለት ምን ነው? 4 ኢንቱ ዩ ማለት ስንት ነው? 11 ኮማ 16 ሶ ስሪ ሌላ ብራኬት ያስፈልገናል። ሰው ይሄኛው ሲገባ ምን ይሆናል? 44 እና 64 ይመጣል። በአራት ሲባዛ ማለት ነው ይሄ። ከዛ እንደገና ደግሞ 3 ሲባዛ በ44 44 በ3 ስንት ይመጣል? ይሄ 2 አንድ አለኝ 132 ያ 132 ሜቢ ስናባዛ ሳስተ እንዳይሆን አንድ አለኝ 12 አስፈያ ልክ ነው። ከዛ 64ን እንደገና በስንት በ3 ላባዛ 12 አንድ አለኝ 18 192 በጣም አሪፍ 192 ይመጣል። ላይክ ዚስ ማለት ሶ ምንም የተለየ ታምር የምንጠቀመው የለም። እዚህ ጋር መጀመሪያ ዩ እና ቪን እንደምር፣ ከዛ ደግሞ በአራት እናባዛዋለን ማለት ዩ ሲደመር ቪ ስንት ነው? 4 ኢንቱ እዚህ ማለት ዲ ዩ ፕላስ ቪ ስንት ነው? 11 ሲደመር ኔጌቲቭ 8 ኮማ 16 ሲደመር 12 ይመጣል። ሶ 4 ኢንቱ ይሄ ስንት ይመጣል? አይ ቲንክ 3 ያ 3 ኮማ 28 ይመጣል። ሶ ከዚህ በኋላ ስንት በአራት ቢባዛ ስንት ነው? ይሄ 12 ይመጣል። ሶ 28 ሲባዛ በአራት 28 በአራት 32 3 አለኝ 8 11 112 ሜቢ ስናባዛት ሳስተን እንደ ያ ይመጣል። ሶ ይሄኛው በአንድ ማባዛት ነው። ይህ በጣም ቀላል ነው። ሶ ቪን በአንድ ብናባዛው ራሱ ቪ ይመጣል። ራሱ ቪ ማለት ኔጌቲቭ 8 ኮማ 12 ነው። ይሄ ደግሞ በዜሮ ስናባዛው ዜሮ ዜሮ ይመጣል ማለት ነው። ዜሮ ዜሮ ማለት ኢ ማለት ማነው? ኤፍ ዜሮ ታይምስ ቪ ማለት ዜሮ ታይምስ ኔጌቲቭ 8 ኮማ 12 ነው። ሶ የስንት ይመጣል? አሁን ይሄ ዜሮ ታይምስ ኔጌቲቭ 8 ኮማ 0 ታይምስ 12 ነው። ሶ ስንት ምን ይመጣል? ዜሮ ዜሮ ነው። ይሄ ምንድነው? ዜሮ ቬክተር መጣ ማለት ነው። ዜሮ ቬክተር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ዩኒት ቬክተር ምንድን ነው? አሁን ወደ ስታንዳርድ ፎርም ቬክተር እየመጣ ነው። አይ ኢን ተርምስ ኦፍ አይ ኤንድ ጄ መግለጽ የምንችል ከሆነ የስታንዳርድ ፎርም ቅድም ምን ብያቸው ነበር? ለምሳሌ አሁን ቬክተር የሆነ ኮለመን ለምሳሌ 3 6 ማስቀመጥ ከቻል 3 ኦልዌይስ ለኤክስ ነች፣ ዋይ 6 ደግሞ ለዋይ ነው። ሶ 3 ዘ አይ ዳይሬክሽን አይ ለኤክስ ዳይሬክሽን ከሆነ ፕላስ 6 ኢን ዘ ጄ ነው። አሁን ወደ ስታንዳርድ ፎርም ልናመጣው ስለሆነ ማለት ሶ ፎር ቬክተርስ ኢን ዘ ፕሌን ዩዚንግ ስታንዳርድ ዩኒት ቬክተር አይ ኤንድ ጄ የሚባሉት ነው። 2 ዳይሜንሽናል ነው። 3 ዳይሜንሽናል ሲሆን ደግሞ ኬ የሚጨመርበታል ዜድ ፓርት ማለት ነው። ሶ ይሄንን ስንገልጸው ለምሳሌ ኢፍ ኤ ቬክተር ኢዝ ኤ ኮማ ቢ ቢባል ሶ ምን ብለን እንችላለን? ኤ ኮማ ቢ ማለት ኤ ኮማ 0 ፕላስ 0 ኮማ ቢ ብለን መግለጽ እንችላለን አይደለ? የስ ሶ እዚህ ጋር ደግሞ ኤ ነው የጋራ ቢያወጣ ኤ ኢንቱ 1 ኮማ 0 ፕላስ እዚህ ጋር ደግሞ ቢ ነው የጋራ ቢወጣ ቢ ኢንቱ 0 ኮማን ብለን መግለጽ እንችላለን። ሶ ግን ስቲል ዘ ሴም ኤ ቢ ነው የሚሰጥ ይሄ ሁሉ። ሶ ከዛ 0 1 0 ማለት ምን ማለት ነው? እንደ አይ ቁጥር እና 0 ኮማ 1 ይችኛዋን አይ እንደ ይችኛዋን ደግሞ እንደ ጄ ፓርት ስለምትቆጠር ሶ ምን ማለት ነው? ይሄ ኤ ኢንቱ አይ ትባላለች ይችኛዋ ፓርት፣ ይችኛዋ ደግሞ ጄ ትባላለች። ሶ ዘ ዩኒት ቬክተር አይ የሚባለው 0 ኮማ 1 ነው። ጄ ደግሞ የሚባለው 1 ኮማ 0 ማለት 0 ኮማ 1 ይችኛው 1 ኮማ 0 ማለት ሶ ይችን ፓርት ነው። ሶ ኤኒ ታይፕ ኦፍ ቬክተር በዚህ መልኩ መጻፍ ወይም ደግሞ በስታንዳርድ መልኩ መጻፍ ይቻላል ማለት ነው። ግልጽ ነው ተማሪዎች? ለምሳሌ በጣም አሪፍ። ለምሳሌ ይሄ ኤ ምን ማለት እንችላለን? 5 የሚለውን ኮማ -6 የሚለውን ምን መጻፍ እንችላለን? ምን ብለን መጻፍ እንችላለን? 5 ኮማ 0 -6 ፕላስ ብለን ሶሪ ይችኛዋን ፕላስ ማይነስ ሶሪ 0 ኮማ -6 ማለት እንችላለን አይደለም? ስለዚህ ይሄኛዋ ደግሞ 5 የጋራ ባ 5 ኮማ 0 1 ኮማ 0 ይመጣል። 5 የጋራ ቢወጣለት እዚህ ጋር ማለት ነው። እዚህ ጋር ደግሞ ከዛ -6 ባወጣ ደግሞ 0 ኮማ 1 ይወጣል አይደለም? ሶ ይችኛዋ ደግሞ ምንድነች? አይ ነች አለ። ስለዚህ 5 ኢን ዘ አይ ዳይሬክሽን ማይነስ
ይሄ ደግሞ 6 ኢን ዘ ጄ ዳይሬክሽን ማለት ነው። ስለዚህ ሲምፕሊ እዚሁ ጋር ራሱ እንዳለ ኤ እና ጄን ማስቀመጥ እንችላለን ነው። ሶ አሁን ቢ በኢንሾርት ፎርም ቢ ሲጻፍ ምንድነው -4 ኢን ዘ አይ ዳይሬክሽን ፕላስ 8 ኢን ዘ ጄ ዳይሬክሽን ይሆናል። ሲ ደግሞ በተመሳሳይ -7 ኢን ዘ አይ ዳይሬክሽን ፕላስ 0 ኢን ዘ ጄ ዳይሬክሽን ሆና ሶ ሲምፕሊ -7 ኢን ዘ አይ ዳይሬክሽን ብቻ ተብሎ ሊጻፍ ይችላል። ሶ በተመሳሳይ ዲ ምን መሆን ይችላል 0 ኢን ዘ አይ ዳይሬክሽን ፕላስ 3 ኢን ዘ ጄ ዳይሬክሽን ነው። ሲጻፍ ደግሞ 3 ኢን ዘ ጄ ዳይሬክሽን ብቻ ተብሎ መጻፍ ይችላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እዚህ ጋር በተመሳሳይ ይሄኛውን ደግሞ ወደ ኮምፖነንት ዋይዝ ቀይሩት፣ ወደ ኮኦርዲኔት ነው የሚለን። ሶ ይሄኛዋ ሾርት እዚህ ጋር አንድ አለች አይደለ? ያ ስለዚህ ምን ማለት እንችላለን 1,4 ማለት እንችላለን በቀላል ምንም የተለየ ነገር የለውም። ምክንያቱም አይ ምን ብለን አይ ማለት 1,0 ነው። ጄ ማለት ምንድን ነበር ያለው አሁን 0,1 ነው። ስለዚህ 4 ስላለ 4 እናለ። ይሄኛው በተመሳሳይ ምን ማለት ይችላል 3 3 ነው፣ ኮኦርዲኔት ነው። ይሄኛው ምን ማለት እንችላለን -7,8 ነው። ኦልዌይስ የአይ ነው የሚቀድመው፣ ቀጣይ የጄ ፓርት ስለሆነ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ለምሳሌ ምንድነው 5.5 የመጻፋችሁ ኤክስፕረስ ዘ ቬክተር 3 4 ኢን ተርምስ ኦፍ ስታንዳርድ ዩኒት ቬክተር አይ ኤንድ ጄ ነው የሚለን። ሶ ምንድነው ያለው 3,4 ብለን እንችላለን 30 ፕላስ 0,4 ነው በሚለው እንግለጸውና በደንብ ክሊን እናድርገው። ሶ 3 ኢንቱ 1,0 ፕላስ 4 ኢንቱ 0,1 ማለት ይቻላል። ሶ ይሄ ደግሞ አይ ነው 3i ፕላስ ይሄኛው ደግሞ ጄ ነው። በቃ 3i ፕላስ 4j ብለን መጻፍ እንችላለን ማለት ነው። በጣም አሪፍ። እሺ ለምሳሌ ሁለተኛው ምን ይለናል? ሁለተኛው ኤክስፕረስ ፒ ኪው ይለናል። ከፒ ተነስተን ፒ እንደ ኢኒሻል ነች፣ ኪው ደግሞ እንደ ተርሚናል ነው። ሶ እቺኛዋ ኢኒሻል ነች። ቅድም እንዳልኩ መጀመሪያ ኮኦርዲኔት ቬክተሩን እናገኘው፣ እቺኛዋ ደግሞ እንደ ተርሚናል እንቆጥራታለን። ሶ ቬክተሩ ምን ይሆናል? አሁን መጀመሪያ 1 ማይነስ 6 ኮማ 3 ማይነስ 2 ይሆንና ቬክተሩ ስንት ይመጣል? ማይነስ 1 ማይነስ 6 ማይነስ 5 ነው ኮማ 1 ይመጣል። ሶ እቺኛዋን በቬክተር ፎርም ስናስቀምጣት ምን ትሆናለች? አሁን እቺ ማይነስ 5 ኮማ 0 ፕላስ 0 ኮማ 1 እናስፋለን። ሶ ማይነስ 5 ኢንቱ 1 ኮማ 0 ፕላስ 0 ኮማ 1 ነው። ሶ ሲምፕሊ ሄጄ ነው። ስለዚህ ምን ይሆናል? ይሄኛው ደግሞ አይ ነው። ሶ ማይነስ 5i ፕላስ ጄ ብለን እንጽፋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ሶስተኛው ቀላል ነው። ኢኒሻል ሳይዱ ይሄ ተሰጥቷቸዋል፣ ተርሚናል ሳይዱ ይሄ ተሰጥቷቸዋል። ሶ ቅድም ባልነው መሰረት ቀንሰን ከዚህ ላይ ቀንሰን በዚህ መልኩ ማስቀመጥ ብዙም የሚያስቸግር አይመስለኝም ማለት ነው። ሶ አራተኛው ምን ይለናል? ራይት ዘ ፎሎዊንግ ቬክተርስ አስ ኤ ቬክተር ኢን ዘ ኮኦርዲኔት ሲስተም እንምለን። ይህችኛዋ ምንድነው 1 1 ማለት ነው ሲምፕሊ፣ ምክንያቱም ኮኤፊሺየንት መውሰድ ነው። ይሄኛው ደግሞ ማይነስ 2 ኮማ 1 ኦቨር 5 ነው። ይሄኛው ደግሞ ማይነስ 3 ኮማ ማይነስ 5 ነው ማለት ነው። ሶ ይሄኛው ምን ይሆናል ነው 3 ኦቨር 2 ኮማ ማይነስ 6 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ሶ እንዲያል ከታሱ አሁን ወደ ኖርም ኦፍ ቬክተር እንምጣ። ምን ማለት ነው ኖርም ኦፍ ቬክተር የሚለውን ሾርት ለማየት ያህል። ሶ ኖርም ኦፍ ቬክተር ወይም ደግሞ ሌላኛው ስሙ ምን ነበር ያለው? ማግኒቲዩድ ይባላል። ማግኒቲዩድ ኦፍ ቬክተር ወይም ደግሞ ኖርም ኦፍ ቬክተር ብንለው ሶ ኤኒ ቬክተር ዛት ሃዝ ኤ ማግኒቲዩድ which is equals to 1 is called ዩኒት ቬክተር ብለን እንጠራዋለን። ሶ ቅድም ዩኒት ቬክተር አይ እና ጄ ዩኒት ቬክተር ናቸው ስንል ነበር አይደለ? እንዴት አንድ እና ይመጡ እናያቸዋለን። ሶ it is denoted by ከላይ እንደ ሃት ምልክት ከመጥባታለ ሶ ሪዳስ ጀስት ቪካፕ ለማለት ነው። ጀስት ዩኒት ቬክተር ብላችሁ አስኩ። ሶ ዩኒት ቬክተርስ አር ጀነራሊ ዩዝድ ቱ ዲኖት ዘ ዳይሬክሽን ኦፍ ኤ ቬክተር፣ የአንድ ቬክተር ዳይሬክሽኑን ወዴት እንደሆነ ዩኒት ቬክተሩ በደንብ ያሳየናል ማለት ነው። ሶ የማለትን ሾርት እንደው ማግኒቲዩድ ስታዲያ እንዴት ነው የምንፈልገው ልንመጣ ነው። ግን አንድ ቬክተር ማግኒቲዩዱ አንድ ከሆነ ያ ቬክተር ዩኒት ቬክተር ብለን እንጠራዋለን ነው። ሶ ኢፍ ዩ ጀስት እዚህ ጋር እንደምናየው if u is any non-zero vector, then the unit vector in the direction of u is just u times 1 over the norm ነው ደግሞ ማግኒቲዩድ ነው። ይሄን እንሰራዋለን። ሶ አንድ ቬክተር በዚህ መልኩ ሊሆን ይችላል የሚሰጠን like this or u ለምሳሌ
ኤክስ ኮማ ዋይ ሊሆን ይችላል። ኦር ኮሎመን ዋይዝ ሊሆን ይችላል። ኦር አሁን እንደዚህ ጋር እንዳለው ኤክስ ዘ አይ ፕላስ ዋይ ዘ ጄ ሊሆን ይችላል። ኖርም ሲባል ልክ እንደዚህ ነው የሚጻፈው። ኖርም ያያችሁት እዚህ ጋር ያለው ኖርም ወይም ደግሞ ማግኒቲዩድ የሚባለው ሶ ምን ማለት ነው? ይሄኛው ዘ ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ተደርጎ ይፈለጋል ማለት ነው። በጣም አሪፍ። ስለዚህ ይሄ ነው አሁን እንግዲህ እዚህ ጋር የምናገኘው ውጤት አንድ ከሆነ ምን አለው ከላይ ዩኒት ቬክተር ይሆናል። አንድ ካልሆነ ደግሞ ዩኒት ቬክተር አይሆንም። እንዴት አድርገን በዛ ዳይሬክሽን ዩኒት ቬክተር እንዴት እንደምንፈልግ ደግሞ እናየዋለን አንድ ባንድ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ለምሳሌ ኤ ምን ይለናል? ኤ ለምሳሌ ዩ ቢሆን ይሄ ዩ እኩል ይሆናል 3 ኮማ ማይነስ 3 ከሆነ አሁን ኖርም ኦፍ ዩ ምን ስንት መጣ ማለት ነው? ዘ ስኩዌር ሩት ኦፍ 3 ስኩዌር ፕላስ ማይነስ 3 ስኩዌር ይመጣ ማለት ስለዚህ ስንት ይመጣል? አሁን ዘ ስኩዌር ሩት ኦፍ ይሄኛው 9 ይሄኛውም 9 ይመጣል። ሰው ዘ ስኩዌር ሩት ኦፍ 18 ይመጣል። ይሄ ደግሞ ዲፈረንት ፍሮም 1 ነው አይደል? ስለዚህ ዩኒት ቬክተር አይደለም። ግን ዘ ኖርም ኦፍ ዩ ግን ስንት መጣ? ዘ ራዲካል 18 ይመጣል። ሶ ይሄን ማውጣት ይቻላል። በአንድ በሚወጣ አንድ በማይወጣ እንደዚህ አድርገን ራዲካል 18 ማለት ጀስት ላይክ ራዲካል 9 ታይምስ 2 ነው። ሶ 9 3 ሆኗል። 3 ራዲካል 2 ማለት ይቻላል። ጀስት ፑት አዝ ኢት ማለት ይቻላል። ስለዚህ ይሄ ኖርሙ ይሄ መጣ። ቢ ደግሞ ስንት ይመጣል? ቢ ይሄኛው ቬክተር ቪ ብለን የምንጠራው 4 ኮማ 6 ነው። ሶ ይሄ ማለት ዘ ኖርም ኦፍ ቪ ስንት መጣ ማለት አንደር ዘ ስኩዌር ሩት ኦፍ 4 ስኩዌር ፕላስ 6 ስኩዌር ይመጣል። ሶ አንደር ዘ ስኩዌር ሩት ኦፍ ይሄ ስንት ይመጣል? 16 ይሄ 36 ይመጣል። ሶ 52 የሚመጣ ይመስለኛል። ሶ ራዲካል 52 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ። እሺ ዋት አባውት ሲ? ሲን እንየው። ሲ ማለት ስንት መሰለን? ደብሊው ነው ይሄን ቬክተር ሶ ማይነስ 4 ኮማ 0 ነው። ሶ ይሄ ማለት ዘ ኖርም ኦፍ ደብሊው ስንት ይመጣል? አሁን ዘ ስኩዌር ሩት ኦፍ ማይነስ 4 ስኩዌር ፕላስ ሶ ይችኛዋ ቅንፍ አያስፈልጋትም 0 ስኩዌር ማለት ይችላለሁ። ሶ ስንት ይመጣል? አሁን ይሄ 16 ሲደመር 0 ነው። ሶ ስንት ይመጣል? ይሄ ራዲካል 16 ነው። ሲወጣ ደግሞ 4 ሆኖ ይወጣል ማለት ነው። በጣም አሪፍ። ስለዚህ ኖርም ኦፍ ደብሊው ስንት መጣ? አሁን 4 ይመጣል። ሶ በተመሳሳይ የመጨረሻ ዲ ስንሰራው ዲ ይችኛዋን ካስፈለገ ኖርም ኦፍ ደብሊው ዜድ ብለናል። ቬክተር ዜድ ነው 0.6 ጀስት እንትን ለማለት ነው። ይሄ ማለት ኖርም ኦፍ ዜድ እኩል ይሆናል ስንት ይመጣል? አሁን ይሄ 0 ስኩዌር ፕላስ 6 ስኩዌር ሶ ይሄኛው 0 ፕላስ 36 ይመጣል። ራዲካል 36 ነው። ይሄ ደግሞ 6 ይመጣል ማለት ነው። ስለዚህ ኖርም ኦፍ ዜድ ወይም ደግሞ ማግኒቱድ ኦፍ ዜድ ስንት መጣ? 6 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው እንዲያል ለማንኛውም ቬክተር ኖርም መፈለግ እንችላለን ማለት ነው። በጣም አሪፍ። ሰው ኤግዛምፕል እዚህ ጋር ያለውን በጣም ቀላል ነው። ሶ አሁን እቺኛዋን ፓርት ደግሞ እዚህ ጋር ደግሞ እቺኛዋ እንዴት ነው በዛ ዩኒት ቬክተር እንዴት መፈለግ እንችላለን? በመጀመሪያ ደረጃ ዩኒት ቬክተር የሚለውን ቼክ እናድርግ። አሁን ለምሳሌ ቬክተር ዩ የተባለ ቬክተር 1,0 ቢሆን እዚህ ከዩኒት ቬክተር ኖርሙን ኖርም ኦፍ ዩ ምን ይመጣል? አሁን ኖርም ኦፍ ዩ ዘ ስኩዌር ሩት ኦፍ 1 ስኩዌር ፕላስ 0 ስኩዌር ስንት ይመጣል? ይሄ 1 ፕላስ 0 ነው። ሶ ዘ ስኩዌር ሩት ኦፍ 1 ነው። 1 መጣ። አያችሁ? ኖርም ኦፍ ዩ ምን መጣ? 1 መጣ። ይሄ ምን መጣ? ዩኒት ቬክተር መጣ ማለት ዩኒት ቬክተር መጣ ማለት ሶ ዩኒት ቬክተር ማለት ኖርሙ 1 የሚመጣ ነው። ሶ አሁን ለእያንዳንዳቸው ለነዚህ ዩኒት ቬክተር እንዴት መፈለግ እንችላለን የሚለውን እንይ አንድ አንድ። አሁን ለምሳሌ ኤ ምን ይለናል? ኤ ዩ 1 2 ነው። ዩ የተባለው ቬክተር 1 ኮማ 2 ነው። ቪ ደግሞ ስንት ነው? 3 ኮማ 4 ነው። ሶ ፋይንድ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ቪ ይለናል። መጀመሪያ ዋት ዘ ኖርም ኦፍ ቪ? ኖርም ኦፍ ቪ ስንት ይመጣል? 3 ስኩዌር ፕላስ 4 ስኩዌር አይደለ? የ9 ሲደመር 16 ይመጣል። 25 ይመጣል። ስንት መጣ? 5 መጣ ማለት። ስለዚህ ዘ ዩኒት ቬክተር ኢን ዘ
ዘ ዳይሬክሽን ኦፍ ቪ ኢዝ ምን ይሆናል? ምንድነው? ለኖርሙ እናካፍለዋለን። ቪ ማን ነበረ? 3,4 ነበር አይደለ? ስለዚህ ምን እናደርጋለን? ኦቨር 5 ነው። ይቺ 5 ማለች እዚህ ጋር ያመጣዋት ማለት ይቺ 6 ከሆነ ነው ኦቨር 6 እናደርጋለን። አሁን የዚህ እዚህ ለምሳሌ ይሄ 3,4 እና 4,5 እዚህ ዩኒት ቬክተር ብንባል አሁን ቼክ እናድርገው እስኪ። ይሄ ቼክ ለማድረግ ኖርሙን እንፈልገው። ኖርሙ ሲፈልግ እንዴት ነው? 3/4 ስኩዌር ፕላስ 4/5 ስኩዌር አይደል የምናደርገው? የስ ስንት ይመጣል? ይሄ 9/25 ሲደመር 16/25 ስንት ይመጣል? 25/25 ይመጣል። አያችሁ? አንድ መጣ። የስ ዲዝ ዩኒት ቬክተር ማለት ነው። ዲዝ ዩኒት ቬክተር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄኛው ካገኘን ይሄኛው መጀመሪያ ቢ ደግሞ ለመስራት ምን እናደርጋለን? ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ፕላስ ቪ ማለት ሶ መጀመሪያ ዩ ፕላስ ቪ ስንት ነው? ዩ ፕላስ ቪ ማለት ስንት ነው? መደመር ነው። ሁለቱም አንድ ሲደመር 3 4 ይመጣል። 2 ሲደመር 3 4 6። ሶ ለዚህ ዩኒት ቬክተር መፈለግ ሶ መጀመሪያ ኖርሙ ስንት ይመጣል? አሁን ይሄ 4 ስኩዌር 16 ነው። ሲደመር 6 ስኩዌር 36 ነው። ስንት ይመጣል? ይሄ ራዲካል 52 መጣ። ስለዚህ ዩኒት ቬክተሩ ለዚህ ምን መጣ ማለት ነው? 4 ኦቨር ራዲካል 52 ኮማ 6 ኦቨር ራዲካል 52 ይመጣል። this is the unit vector ቼክ ብታደርጉት ላይክ እንደዚህ ጋር እቺን እዚህ ጋር እንዳገኘናት ቼክ ብታደርጉት በኖርሙ ሰርታችሁ አንድ መምጣት አለበት ማለት ነው። በጣም አሪፍ። ሲም በተመሳሳይ መጀመሪያ መቀነስ ዩ ማይነስ ቢ ስንት ይመጣል? ዩ ማይነስ ቢ ዩ ሲቀነስ 1 ሲቀነስ 3 ኔጌቲቭ 2 ይመጣል። 2 ሲቀነስ 4 ኔጌቲቭ 2 ይመጣል። ስለዚህ ኖርም መስራት ኖርሙን ሰራና ለኖርሙ ስናካፍለው ዩኒት ቬክተሩን እናገኛለን። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 5.6 ኤክሰርሳይዝ ምን ይለናል? ፋይንድ ዘ ኖርም ኦር ማግኒቱድ ኦፍ ዘ ፎሎዊንግ ቬክተርስ ነው የሚለን። በጣም ቀላል ነው ይሄ ኖርም መስራት። ይሄ ምን ይመጣል? ዘ ኖርም ኦፍ ዩ እኩል ይሆናል 1 ስኩዌር ሲደመር 1 ስኩዌር ይመጣል። ሶ ስኩዌር ኦፍ 1 ሲደመር 1 ነው። ሶ በጣም ቀላል ስለሆነ ማለት ነው ስኩዌር ኦፍ 2 ነው። ስለማይወጣ እንዳለ እናስቀምጠዋለን። ሶ በዚህ መልኩ ይሄ በጣም ቀላል ነው የሚሆነው። ይሄ በጣም ቀላል ነው። ሶ አይ ቲንክ የትኛው ኢ ልስራላችሁ። ይሄ ምን ይመጣል? ዘ ኖርም ኦፍ ዩ እኩል ይሆናል አንደር ዘ ስኩዌር ኦፍ ራዲካል 2 ኦቨር 2 ስኩዌር ፕላስ ራዲካል 3 ኦቨር 2 ማነው 5 ስኩዌር ይመጣል ማለት ነው። ሶ ስንት መጣ? አሁን ይሄ ራዲካል እናደርግና ትልቁን እኛዋ ከላይ ያለችው ትጠፋለች። 2 ኦቨር 4 ይመጣል ፕላስ ከታች ያለችው ራዲካል ስለሌላት ያኛው ከላይ ያለው ራዲካል በስኩዌር ይጠፋል። 2 ይመጣል። ከታች ያለው ግን ስኩዌር ሲሆን 4 ይመጣል። ከዚህ ጋርም በተመሳሳይ 3 ኦቨር ስንት ይመጣል? 25 ይመጣል ማለት ነው። በጣም አሪፍ። ሶ ይሄን መደመር ነው። ሰው ስንት ይመጣል? 2 ኦቨር 4 ሲደመር 3 ኦቨር 25 ስንት ይመጣል? የጋራቸው ስንት ይመጣል? ይሄ ክሪስ ክሮስ ማድረግ ከፈለጋችሁ መቶ ይሆንና ክሪስ ክሮስ እናደርገው ስንት ይመጣል? ይሄ 50 ሲደመር 12 ስንት ይመጣል? 62 62 ኦቨር 100 ይመጣል። ሶ ካስፈለገ ራዲካል 62 ኦቨር 100 ይሆናል። ከታች ያለው ይወጣል። ሶ ራዲካል 62 ኦቨር 10 ማለት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ብዙም ያን ያህል የሚከብድ አይደለም። ቬክተር ላይ ዩኒት ቬክተር ላይ መፈለግም እና በተለይ ማግኒቲዩድ ኦር ሞድ መፈለግ እጅግ በጣም ቀላል ከሚባሉት ነው። በጣም እሺ። ሁለተኛው ምንድነው? ዩ ተሰጠ፣ ቪ ተሰጠ፣ ኤል ስራላችሁ ከዛ ዲን ኤን እና ዲን እንስራ። ሌላው በጣም ቀላል ነው። ኤ ማለት ምን ማለት ነው? መጀመሪያ ልደምራችሁ። ዋት ኢዝ ዩ ፕላስ ቪ 3 ሲደመር 7 እዚህ ጋር 3 ነው ያለች፣ እዚህ ጋር 7 ነው ያለች። እሺ ምን ይሆናል አሁን? ይሄ 5 ሲቀነስ 1 መጣ። 3 ስንት ይመጣል አሁን? ይሄ 10 ኮማ 4 መጣ። ወይ ደግሞ ይሄ ማለት ማለት ነው 10 ኢን ዘ አይ ዳይሬክሽን ፕላስ 4 ኢን ዘ ጄ ዳይሬክሽን ነው። ስለዚህ አሁን ዘ ኖርም ኦፍ ዩ ፕላስ ቪ ምን መጣ? አሁን ዘ ስኩዌር ሩት ኦፍ 10 ስኩዌር ሲደመር 4 ስኩዌር ይመጣል። 10 ስኩዌር 100 ነው። 100 ሲደመር 16 ይመጣል። 116 ይወጣል። በቃ
ይሄ ፈርዘር ሲምፕሊፋይ ማድረግ ይቻላል። ጀስት አስፈላጊ አይደለም። ይሄኛው እንዳለ ቁጭ ማድረግ ይቻላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የስ ዲ ደግሞ መጀመሪያ ዋን ኦቨር ዩን በዋን ኦቨር ፎር እናባዛለን። ስንት ይመጣል? አሁን መጀመሪያ ዋን ኦቨር ፎር ዩ ማይነስ ቪ የምትለው አነስ ዋን ኦቨር ፎር ኢንቱ 3.5 ማለት ነው። ወደ ኮምፖነንት ወደ ኮርዲኔት ስንቀይረው ዩ ከዛ ማይነስ ይሄ ነው ደግሞ 7 ማይነስ 1 ማለት ነው። ስንት ይመጣል? አሁን 3 ኦቨር 4 5 ኦቨር 4 ማይነስ 7 ማይነስ 1 ይመጣል። ይችን መቀነስ አለብን። 3 ኦቨር 4 ማይነስ 7 5 ኦቨር 4 ፕላስ ይመጣል 1። በቃ ይችን ኦቨር 1 እናርግ፣ ይችኛዋንም ኦቨር 1 እናርገና ክሪስ ክሮስ አድርገን መጀመሪያ እናገኛቸው። ከዛ በኋላ ነው የዛኛው ኖርም የምንፈልገው ማለት ነው። ስንት ይመጣል? አሁን ይሄ ክሪስ ክሮስ የምናደርገው ይሄ 4 ይሆንና 3 ሲቀነስ 28 ኔጌቲቭ 25 ያ 3 ይመጣል። ሲቀነስ ያ ኔጌቲቭ 25 እዚህ ጋር ደግሞ 5 ሲደመር 4 ይሆናል። ይሄኛውም 5 ሲደመር 4 9 ያ በቃ ቬክተሩ ይሄ መጣ። ከዚህ በኋላ ለዚህ ቬክተር ምን ማግኘት ነው? ኖርም መፈለግ ማለት ነው። ምን እናደርጋለን አሁን ለዚህኛው the norm of 1 over 4u minus v ምን ይመጣል ነው? the square root of ይሄኛው ነው ኔጌቲቭ 25 ኦቨር 4 ስኩዌር ፕላስ 9 ኦቨር 4 ስኩዌር ማለት ነው። በጣም አርሶ እቺን ይበስራ ለማለት ተሰጣችኋል። እጅግ በጣም ቀላል ስለሆነ ማለት ነው። ከዚህ በኋላ ያለው ሲምፕሊፊኬሽን በጣም ቀላል ስለሚሆን ማለት ነው። ሶስተኛው ምን ይለናል? ፋይንድ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ይሄ ባለፈው የሚሰራ ነው ነው ይችን ምን ማድረግ እንችላለን? መጀመሪያ ኖርሙን እንፈልጋትና ለኖርሙ እናካፍለዋለን። ኖርሙ ስንት ይመጣል? ዘ ስኩዌር ሩት ኦፍ 3 ስኩዌር ፕላስ 6 ስኩዌር ነው። ይሄ 9 ሲደመር 36 ስንት ይመጣ? አይ ቲንክ 45 ይመጣል። እንደዚህ ስኩዌር ሩት ምን ይመጣል? አሁን አይ ቲንክ 3 ሩት 5 ያ ስለዚህ the unit vector in the direction of 3,6 is እና is ብዬ 3 over 3 root 5 6 over 3 root 5 አድርጌ አስቀምጠዋለሁ። ይሄ ማቃለል በ3 ማቃለል ይችላል። 1 over ራዲካል 5 ይሄኛው በ3 2 over ራዲካል 5 ይመጣል ማለት ነው። በጣም አሪፍ። አሁን ይሄንን ቀንስ ኖርሙን ብሰራው አንድ ስለሚመጣ ማለት ነው። አራተኛው ጥንቃቄ አድርጉ። ፋይንድ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ይላል። ይሄኛው ደግሞ ኢን ዘ ኦፖዚት ዳይሬክሽን ይላል። አይታችሁታል? ኦፖዚት ማለት ምን ማለት ነው? እስካሁን ስላላየ ነው። መጀመሪያ እስኪ ለዚህ ኖርሙን እንስራው። ስለዚህ ለ1,3 ኖርም ሲሰራ እንዴት ነው? ራዲካል 1 ስኩዌር ሲደመር 3 ስኩዌር አይደለ? ስለዚህ ይሄኛው 10 ይመጣል። 1 እና 9 ማለት ነው። ምን እናደርጋለን? ኢን ዘ ዳይሬክሽን ከተባለ ምን እናደርጋለን? ኢን ዘ ዳይሬክሽን ዩኒት ቬክተሩ ኢን ዘ ዳይሬክሽን ኦፍ ዚስ ከተባለ ኢን ዘ ዳይሬክሽን ኦፍ 1 ኦቨር 1,3 ከሆነ ምን እናደርጋለን? 1 ኦቨር ራዲካል 10 3 ኦቨር ራዲካል 10 እናደርገዋለን። ግን የተጠየቀው ኢን ዘ ኦፖዚት ዳይሬክሽን ስለሆነ የተጠየቀው ምን እናደርጋለን? አሁን ኔጌቲቭ እናደርገዋለን ማለት ይሄ ማለት ኔጌቲቭ 1 ኦቨር ራዲካል 10 ኔጌቲቭ 3 ኦቨር ራዲካል 10 ኔጌቲቭ ብቻ ማለት ነው ነው የሚጠበቅበት። ዳይሬክሽን ማለት ኔጌቲቭ ስለሆነ ማለት በተቃራኒ ኦፖዚት ዳይሬክሽን ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ፋይናሊ የመጨረሻ እንደምናየው ሁለት ቬክተሮች እንዴት ናቸው ጀስት ኦፖዚት ናቸው የሚለውን ከዚህ ጋር የተገናኘ ቱ ቬክተርስ ሳይድ ሳይድ ፓራላል ሁለት ቬክተሮች እንዴት ናቸው ፓራላል የሚባሉት? ቬክተር ዩ እና ቬክተር ቪ ቢሰጠን ፈተና ላይ ብዙ ጊዜ ይሰጣል። which one of the following pair of vectors are parallel vectors ተብሎ ስለሚሰጥ ማለት እሱን ለማግኘት አንዱ ቬክተር የሌላኛው ብዜት ከሆነ ነው። ጀስት አንዱን በአንዱ ማባዝቼ ማግኘት የምችል ከሆነ በፖዚቲቭ ሊሆን ይችላል፣ በኔጌቲቭ ሊሆን ይችላል፣ በፍራክሽን ሊሆን ይችላል። ግን አንዱ የአንዱ ብዜት ከሆነ ኦፖዚት ማነው ፓራላል መሆን ይችላል። ያ ፓራላሉ ግን አንደኛው በኔጌቲቭ ከሆነ የሚባዛው ኦፖዚት ዳይሬክሽን ነው የሚሆነው፣ በፖዚቲቭ ከሆነ የሚባዛው ደግሞ ኢን ዘ ሴም ዳይሬክሽን ይሆናሉ። ለምሳሌ አሁን እዚህ ጋር ያለው ነው። ለምሳሌ ለዩ ዩ ነው። አሁን ለምሳሌ ዩ ማለት ማለት ነው
2 ኮማ 1 ነው አይደለ? ያው እዚህ ጋር ያለችው ማለት ነው። ኤንድ ለቪ ደግሞ ማን ነው? እዚህ 1 ኮማ ማይነስ 2 ነው። ስለዚህ አሁን ለዩ ፓራላል የሆነ ቬክተር ልውሰድ። ለምሳሌ አሁን ይሄኛው ኤ ምስል ኤ በኢችን በኔጌቲቭ አንድ ባባዛው ይሄን አገኘዋለሁ አይደለ? ለዩ ነው የሚሆነው። ይሄ ግልጽ ነው ተማሪዎች? ለምሳሌ አሁን ኤ ማለት ይኸውላችሁ ኤ ማለት ኔጌቲቭ ኦፍ ዩ ነው። ይሄኛውም በኔጌቲቭ ባባዛው ስንት ይመጣል? ኔጌቲቭ 2 ኮማ ማይነስ 1 ይመጣል አይደለ? which is ኤ ማለት ስለዚህ ፓራላል ግን በኔጌቲቭ ተባዛ in the opposite direction ማለት በጣም ፓራላል ሲባል የማይገናኝ ነው። ለምሳሌ አንዱ ቬክተር እንደዚህ ከሆነ ሌላኛው ቬክተር ሶሪ it must be just looks like parallel እንዲመስል እንዲላርገው እንደዚህ ከሆነ in the same direction ይሆናል። ግን እንደዚህ ከሆነ ግን like this opposite direction ይሆናል ማለት እሱን ለማለት ነው። ግን ፓራላል ናቸው፣ ስቲል ፓራላል ናቸው። ፓራላል ሆኖ አንዱ ኦፖዚት ዳይሬክሽን አንደኛው ደግሞ ኢን ዘ ሴም ዳይሬክሽን ይሆናል። እሱን ለማለት ነው። ይሄኛውም ልክ ነው። ለምሳሌ አሁን ኤን በ3 ባባዛው ዩን ማለት ነው። ለምሳሌ 3ዩ ቢሆን 3ዩ ማለት ዲ ማለት ማን ነው? አራተኛው ማለት 3ዩ ማለት ስንት ነው? 3 ማለት 3 ታይምስ 2 ኮማ 1 ነው። ስንት ማለት 6 ኮማ 3 ይመጣል አይደለ? ሶ ዛት ሚንስ ዲ ማለት ማን ነው? አራተኛው ፓርት ማለት ነው። ሶ ሌላኛው 5 ኮማ ማይነስ 10 ለማን ነው? ለቪ ነው የሚሆነው። በ5 ላባዛው 5 ታይምስ ቪ ቢሆን ስንት ነው? 5 ታይምስ 1 ኮማ ማይነስ 2 ነው። ስለዚህ 5 ኮማ ማይነስ 10 ይመጣል። ስለዚህ ለቪ ነው የሚሆነው። ይሄኛውም ለማን መሆን ይችላል? ለቪ መሆን ይችላል። ለማን? በማይነስ 2 ባባዛው በማይነስ 2 ባባዛው ለምሳሌ ማይነስ 2 ታይምስ ቪ ቢሆን ማይነስ 2 ታይምስ 1 ኮማ ማይነስ 2 ይሆናል አይደለ? የስ ስለዚህ ስንት ይመጣ ሲገባ? ይሄ ማይነስ 2 ይሆናል። ይሄኛው ደግሞ ፖዚቲቭ ያደርገዋል። ስዋት ኢኮል እዚህ ጋር ያለው ለቪ ነው። ይሄኛውም ለቪ ነው የሚሆነው በስንት 1 ኮማ 2 በስንት? በ4 ይሄ ማለት 4 ታይምስ ቪ ስለሆነ ማለት በ4 ባባዛው ይሄን እናገኘዋለን። ይችኛዋ ግን ለዩ ነው የምትሆነው። በስንት ነው ባባዛው? በኔጌቲቭ 2 ኤፍ ማለት ነው። ስድስተኛ ኤፍ ኔጌቲቭ 2 ታይምስ ዩ ቢሆን ስንት ይመጣል? ኔጌቲቭ 2 2 ኮማ 1 ይመጣል አይደለ? ስለዚህ ሲመጣ ይሄ ኔጌቲቭ 4 ኮማ ማይነስ 2 ይመጣል። ሶ ማለት ይሄ ኔጌቲቭ 4 ኢን ዘ አይ ዳይሬክሽን ማይነስ 2 ኢን ዘ ጄ ዳይሬክሽን ነው። ይሄ ደግሞ ራሱ ኤፍ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም ጀነራሊ ግን ሁለት ቬክተሮች ዩ እና ቪ ፓራላል የሚሆኑ ዩ የሆነ ቁጥር ታይምስ ቪ ከሆነ ፓራላል ነው። ኬ ሌዛን 0 ወይም ደግሞ ኔጌቲቭ ከሆነ ኦፖዚት ዳይሬክሽን ይኖረዋል። ግሬተር ዛን 0 ፖዚቲቭ ከሆነም ደግሞ ዘሴም የሆነ ዳይሬክሽን ይኖረዋል። ግን ስቲል ሁለቱም ግን ፓራላል ናቸው የሚለውን ኮንሴፕት መያዝ ያስፈልጋል ማለት ነው። እጅግ በጣም ቀላል ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ኤክሰርሳይዝ 5.6 የመጽሐፍ ዲተርማይን ዌዘር ዘ ፎሎዊንግ ቱ ቬክተርስ አር ፓራላል ኦር ኖት ነው የሚለን። ለምሳሌ ይሄና ይሄ ኤ ከሆነ ደግሞ ነው እንላለን። ኤንድ ዘን ዲተርማይን ዘ ማግኒቱድ ኦፍ ዘ ቱ ቬክተርስ ነው የሚለን። ለእያንዳንዳቸው ማግኒቱድ መፈለግ ቀላል። ለምሳሌ አሁን ይሄና ይሄ ፓራላል ናቸው። ይሄ በ3 ባባዛው አይደል? ዩ ኤንድ ቪ። አሁን ለምሳሌ ዩን በ3 ባባዛው ይሄን አገኛለሁ። ስለዚህ ፓራላል ናቸው። ይሄና ይሄንስ አር ዘይ ፓራላል? ዝም ብላችሁ 6 ኤ አይ በስንት ባባዛው ይሄኛውን ላገኘው እችላለሁ ነው። ሶ በማይነስ 1 ኦቨር 2 ባባዛው ማይነስ 1 ኦቨር 2 ደብሊው ባረገው እንችላል። ማይነስ 1 ኦቨር 2 ኢንቱ 6.8 ነው። ሶ ኤ ማይነስ 3 ይመጣል፣ ማይነስ 4 ይመጣል። ልክ ነው። they are parallel። እሺ ይሄኛውና ይሄኛውንስ? ይሄኛውና ይሄን በስንት ባባዛው ይሄን ላገኘው እችላለሁ። ሶ ለመጀመሪያ 1 ኦቨር 4 ወደ 1 ኦቨር 2 ለመሄድ የመጀመሪያውን ከመጀመሪያው አልኮምቢና በስንት ነው? በ2 ነው አይደል የሚባዛው? እሺ በ2 ከሆነ ሶሪ 2v ባደርገው 2v ማለት ይሄ ስለሆነ 2 ኢንቱ 1 ኦቨር 4 ኮማ 3 ኦቨር 2 ነው የሚሆነው። ሶ ስንት ይመጣል? 2 ኦቨር 4 ኮማ 6 ኦቨር 2 ይመጣል። ሶ ይሄኛው 1 ኦቨር 2 ይመጣል ሲቃለል በዚህ ማለት ነው። ይሄኛው ግን ኮማ 3 ይመጣል። ግን አይደሉም። ስለዚህ እነዚህ ሁለት ቬክተሮች ምን አይደሉም? ፓራላል አይደሉም። ምክንያቱም አንዱ የአንዱ ብዜት አይደለም ማለት ነው። ይችኛዋ 4 መጥፋት ነበረባት። ፓራላል እንዲሆኑ ካስፈለገ ይችኛዋ 4 መኖር አልነበረባትም ማለት ነው። ስለዚህ they are not
ፓራላል ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ ሌላ ሁለት ቬክተሮች እኩል ናቸው የሚባሉት በጣም ቀላል ስለሆነ ቱ ቬክተርስ ዩ የተባለ እነዚህ ኮምፖነንት የያዘ እና ቪ የተባለ እነዚህ ሁለት ኮምፖነንቶች ቬክተር እኩል ናቸው ከተባለ ምን ማሟላት አለበት? የመጀመሪያው የአይ ፓርቱ ለዚህ ጋር ለአይ ፓርቱ ጋር እኩል መሆን መቻል አለበት። ሄሬቲስ ማለት ነው። ጄ ፓርቱ የዚህ ጋር ካለው ጄ ፓርቱ ጋር ምን መሆን አለበት? እኩል መሆን አለበት ማለት ነው። በጣም አሪፍ። አሁን ለምሳሌ እዚህ ጋር ምንድን ነው የሚለው? ሌላ እዚህ ጋር ሁለተኛው ቱ ኦር ሞር ቬክተር ሳይድ ቱ ቢ ኢኳል ዘይ ሃቭ ሌላኛው አንደኛው ኮምፖነንቱ ዋይዝ እኩል ነው። ሌላኛው ደግሞ ማግኒቲዩዳቸው ራሱ ምን መሆን አለበት? ተመሳሳይ መሆን አለበት ማለት ነው። ኤንድ ኢን ዘ ሴም ዳይሬክሽን መሆን አለባቸው ማለት ነው። በጣም አሪፍ። ለምሳሌ አሁን እዚህ ጋር ይኸው ኮለመን ቬክተርስ ዩ ኤንድ ቪ ዩ ይሄ ነው ቪ እኩል ቢሆነው መጀመሪያ ኤክስ እና ዋይ እኩል ናቸው ማለት ዩ እኩል ነው ቪ ማለት ምን ማለት ነው? 8 ማይነስ ኤክስ ኮለመን ዋይዝ 6 ማይነስ ዋይ እኩል ይሆናል ምን ማለት ነው? ኤክስ ማይነስ 4 እና ዋይ ፕላስ 2 ነው ማለት ነው አይደለ? ሶ ይሄ ማለት ምን ማለት ነው? 8 ማይነስ ኤክስ ከማን ጋር እኩል ነው? ከኤክስ ማይነስ 4 ጋር እኩል ነው። ኤንድ ለዋይም ደግሞ 6 ማይነስ ዋይ ከማን ጋር እኩል ነው? ከዋይ ፕላስ 2 ጋር እኩል ነው ማለት ነው። በቃ ሰዎችን ወደዛ ልውሰዳት 3 8 ሲደመር 4 ይመጣል። ይሄኛው ሪአሬንጅ ኤክስ ፕላስ ኤክስ ይመጣል። ኤንድ እዚህ ለዋይም በተመሳሳይ ዋይን ወደዛ ልውሰደው 6 ማይነስ 2 እና እኩል ይሆናል ዋይ ፕላስ ዋይ ይመጣል። ሶ ይሄ 2 ዋይ ይመጣል። ይሄ 4 ይመጣል። የስ ስለዚህ ዋይ ኢኳል ስንት መጣ? 2 መጣ። እዚህ ጋር 12 ይመጣል። ኢኳል ቱ 2 ኤክስ ነው። ሶ ኤክስ ስንት ይመጣል? 6 ይመጣል። በጣም ስለዚህ ኤክስ እና ዋይን አገኘን። ሶ ለእያንዳንዱ ኤክስ እና ዋይን ካገኘን ዩ ማን ይመጣል? ዩ የኤክስ ዋጋ 6 ነው፣ የዋይ ደግሞ 2 ነው። መተካት ነው እዚህ ጋር እንተካቸው። ስለዚህ 8 ሲቀነስ 6 2 6 ሲቀነስ 2 4 መጣ። ዩ ይሄ መጣ። ቪ ደግሞ ስንት ይመጣል? ኤክስ ማለት 6 ሲቀነስ 4 2 ዋይ ደግሞ 2 ሲደመር 2 4 መጣ። በጣም አሪፍ ግልጽ ነው ተማሪዎች። የስ ከዚህ በኋላ ምንድነው ቢ መፈለግ ቀላል። ፋይንድ ዘ ኖርም ኦፍ ዩ ኖርም ኦፍ ቪ ማለት ነው። ሶ ኖርም ኦፍ ዩ ማለት ነው እዚህ ጋር ኖርም ኦፍ ዩ ማለት አንደር ዘ ስኩዌር ሩት ኦፍ 2 ስኩዌር ፕላስ 4 ስኩዌር ነው። ሶ 4 ሲደመር 16 ነው። ሶ ራዲካል 20 ይመጣል። ይህም በተመሳሳይ ስኩዌር ሩት ኦፍ 2 ስኩዌር ፕላስ 4 ስኩዌር ነው። ሶ ተመሳሳይ ነው እንደሚመጣው ይሄ 4 ሲደመር 16 ነው። ሶ አይ ቲንክ ያ ልክ ነው፣ ምክንያቱም ሁለቱ ቬክተሮች እኩል ናቸው ስላል ስንት ይመጣል? ራዲካል 20 አያችሁ። ሁለተኛውን ኮንሴፕት አስያዝን ማለት ነው። ይሄው እዚህ ጋር አንደኛው እኩል ከሆኑ ዘሴም የሆነ ማግኒቲዩድ ወይም ደግሞ ኖርም ይኖራቸዋል ብለናል። ይሄ ልክ ነው። አንድ አይነት ዳይሬክሽን ናቸው፣ ልክ ነው። ሶ ይሄን ይመስላል። ግልጽ ነው ተማሪዎች? በጣም አሪፍ። ሶ የዛሬው ሌሰናችን ይሄን ይመስል ነበረ። በቀጣይ ደግሞ ከዚሁ ከቬክተር ጋር የተገናኘ ተከታታይ ሌሰኖች ስለሚለቀቁ ቻናላችንን ሰብስክራይብ አድርጋችሁ መከታተላችሁን እንዳትረሱ ለማለት ነው። መልካም የጥናት ጊዜ፣ መልካም የትምህርት ዘመን ይሆንላችሁ። ቻው